ሰላም ሰላም፣ ጤና ይስጥልኝ ውድ የግሽ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደ ግሽ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል መሰረታዊ የሆኑ የአማርኛና እንግሊዝኛ እንዲሁም ሂሳብ ትምህርቶችን እየተከታተል የመጻፍ የማንበብና ሂሳብ የመስራት ክህላችንን የምናዳብርበት ቻናል ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት በማድረግ እኔን አበረታቱኝ። ለእናንተም ጠቃሚ ትምህርቶች እንዲደርሷችሁ ማለት ነው። ኦንላይን መማር የምትፈልጉም ካላችሁ ኦንላይን ትምህርት መስጠት ላይ ነኝ። ስር ባስቀመጥኩት የስልክ አድራሻ በተለያዩ የሶሻል ሚዲያ አማራጮች ልትማሩ ትችላላችሁ ማለት ነው። ቀጥታ ወደ ዛሬው ትምህርት ነው የምወስዳችሁ። ቃላት ምስረታ ላይ ነው ያለ ነው። ለዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ ምንድን ነው? ቃላትን ከመሰረትን በኋላ ከነዛው ቃላት ላይ የፊደላትን ቦታ በመቀያየር ቃሉ እንዲቀየር ወይም ደግሞ የተለየ ትርጉም እንዲኖረው ማድረግ ወይም ደግሞ ሌላ አዲስ ቃላትን መመስረት ነው ማለት ነው የምናየው። ስለዚህ አብራችሁ እንድትቆዩ ጋበዝኳችሁ። በርከት ያሉ ቃላትን ያመጣሁላችሁ ቦታቸውን የፊደላትን ቦታ በማቀያየር የተለያዩ ቃላትን መመስረት እንደምንችል ማለት ነው። ይሄም ያው ሆሄያትን በደንብ ለይተን ከዛ ደግሞ አገባባቸው የተለያየ ቦታ ላይ ሲገቡ የተለያየ ትርጉም ሊያመጡ የሚችሉ ቃላትን መመስረት እንደምንችል ለመለማመድ ወይም ልምምድ ለማድረግ ይጠቅመናል ማለት ነው። እሺ እንጀምር። እዚህ ጋ ባለ ሁለትም ባለ ሶስትም ባለ አራትም ሆሄ ቃላት አሉ ማለት ነው። እያንዳንዳቸው የሆሄያት ቦታ በመቀየር የተለያየ ትርጉም ያለው ቃል መመስረት እንደምንችል በተለያዩ ቀለማት ላይ አይችላችኋለሁ። ለምሳሌ ለማ ባለ ሁለት ሆሄ ቃል ነው። ለማ ይላል። ቦታ እናቀያየራቸው። ማ ለ ለማ ማለ። እሺ በሳ በሳ ይህም ባለ ሁለት ሆሄ ነው። ሳ በ ለጋ ለጋ ወይም ለጋ ማለት እንችላለን። ጠብቆና ላልቶ ማለት ነው። ጋና ለን ቦታ በመቀየር አሁንም ጋ ለ ጋለ። እሺ ላ ባ ባ ላ ባለ ሶስት እዚህ ጋር አለ። ቀጠለ ቀጠለ። እንግዲህ ሶስት ሆሄ ነው ያሉት። ቀጠለ በአጋጣሚ ሶስት ትርጉም ያለው ቃል መመስረት ያስችለናል ቦታቸውን በመቀየር ማለት ነው። እሺ እዚህ ጋር ቀለጠ የለንና የጠን ቦታ በመቀያየር ማለት ነው። ቀለጠ የሚል ቀጠለ ከሚለው ቀለጠ የሚል ቃል አገኘን። ሌላም ሶስተኛ ቃል አለ። ጠለቀ። እዚህ ጋር ደግሞ ሙሉ ለሙሉ ቦታቸውን አቀይረን ጠለቀ። እሺ ሌላ ቃል ባለ አራት ሆሄ ረሰረሰ። ይሄም ከግራ ወደ ቀኝ ያነበብነውን መልሰን ከቀኝ ወደ ግራ ሰ ረ ሰ ረ። እዚህ ጋር ከፈተ ከፈተ ይላል። አሁንም የከን ቦታ ሳንቀይር ከተፈ ከተፈ። እዚህ ጋር መለሰ አሁንም የመ ቦታ ባለበት ነው። መሰለ ቀበጠ ጠበቀ። እንግዲህ እንዳያችሁት በእያንዳንዱ ቃል ውስጥ ምንድነው አንዳንዶቹ ሙሉ ለሙሉ ከቀኝ ወደ ግራ ከግራ ወደ ቀኝ ሲሆኑ ትርጉም ያለው ይሰጡናል። አንዳንዶች ደግሞ የሁለቶቹን ብቻ ቦታ በመቀየርም ቃላት ይሰጡናል ማለት ነው። እሺ እዚህም ጋር ባለ ሶስት ሆሄ ረገጠ ሚላለ ጠረገ። አሁን ያው የሁሉም ቦታ ነው የተቀያየረው ማለት ነው። እሺ መረቀ ቀመረ ከመረ መከረ ከሰረ ረከሰ። ያው እንዳሉ ቦታቸው እንዳለ ሶስቶቹም ሆሄያት እየቀየርን ከሰረ። እዚህ ጋር አሁን ከፊት ለፊት ነበረች። ሰረ ከዛ ረን ወደፊት አመጣን። ቀጥለን ከአልን ከዛ ሰ ረከሰ። እሺ ቀበረ ቀረበ።
እዚህ ጋር ደግሞ የረና የበ ቦታ ብቻ ነው የተቀያየሩት ማለት ነው። በለጠ እዚህ ጋር ለ ወደፊት መጣች በጠ እዚህ ጋር ባለ አራት ሆሄ በጠ ይሄ ደግሞ ጠ ከቀኝ ወደ ግራ እንደዚህ ማለት ነው። ረዘመ ዘመረ እዚህ ጋር ሙሉ ለሙሉ የቦታ ለውጥ አድርገዋል ማለት ነው ፊደላት። እዚህ ጋር ጠቀጠቀ ቀጠቀጠ ቀጠነ ነጠቀ ይሄ በአጋጣሚ ይኸው ቀጠነ እዚህ ጋር ነጠቀ ከግራ ወደ ቀኝ ከቀኝ ወደ ግራ። እሺ ዘመዘመ መዘመዘ ገጠመ ገመጠ እዚህ ጋር አሁን ገ ቦታዋን አልቀየረችም። ጠና መ ግን ቦታ ሲቀያየሩ የተለያየ ትርጉም ሰጠን ማለት ነው። ገጠመ ገመጠ እዚህ ጋር በለጠ ለበጠ ደነሰ ሰነደ አሁን እዚህ ጋር ከግራ ወደ ቀኝ ያነበብን አሁን ደግሞ ከቀኝ ወደ ግራ እንደዚህ ሰነደ። እዚህ ጋር ግን እዩት በለጠ ሁሉም ቦታ ቀያይረዋል ማለት ነው። ለ ወደፊት መጣች በጠ ሁሉም ቦታ ተቀያይረዋል። ረፈደ ደፈረ ይህ ደግሞ ረፈደ ደፈረ ከግራ ወደ ቀኝ ከቀኝ ወደ ግራ። እሺ ደገመ ገመደ ደገመ ገመደ እዚህ ጋር በረበረ ረበረበ ረበሸ ሸረበ ማሳ ሳማ። እሺ ሌባ ባሌ እዚህ ጋር ባለ ሁለት ሆሄ በሚሆኑበት ጊዜ ምንም እንትን የለውም። ትርጉም የሚሰጡን ከሆነ ሁሌም ይሰጣሉ ማለት አይደለም። አንዳንድ ቃላት ናቸው ተገላብጠው ሲነበቡ ወይም ከቀኝ ወደ ግራ የነበረው ከግራ ወደ ቀኝ ነበቡ የነበረው ከቀኝ ወደ ግራ እንደዛ ሲነበቡ ትርጉም ያለው የሚሰጡ ቃላት ሲሆኑ ማለት ነው። ኖርማሊ ባለ ሁለት ሆሄ ከሆኑ ቦታቸውን ማቀያየር ብቻ ነው። ሁለት ብቻ ናቸው የምናቀያይራቸው። ነገር ግን ባለ ሶስት ባለ አራት እና ከዛም በላይ ሲሆኑ ግን እያንዳንዱ አንዱ ባለበት ይሆናል። ሌላው ሆሄ ቦታ እየተቀያየረ ሊሆን ይችላል ማለት ነው። ብቻ ትርጉም ያለው ነገር መሆኑን ቼክ ማድረግ ነው። እሺ ፈቀደ ደፈቀ ለምሳሌ እዚህ ጋር ሁሉም ነው ቦታ የተቀያየሩት ማለት ነው። ፈቀደ ነበር የሚለው ደ ወደ መጀመሪያ መጣች። ፈ መሃል ላይ ዜን ቀ እንደዚህ ማለት ነው። በቀለ ቀለበ ይሄም በተመሳሳይ ዳነ ነዳ ላም ምላ ምልክት ምክትል ያውም ባለ አራት ሆሄ ነው። ምልክት ም ባለችበት ነች። ከዛ ክ ወደፊት መጣች። ት አሁንም እሷም ወደ መሃል ገባች። ል ደግሞ ወደ መጨረሻ ሄደች ማለት ነው። ምክትል። እሺ መከረ ከመረ መከረ ከመረ ረ ባለችበት ሆና ከና መ ቦታ ተቀያየሩ ማለት ነው። ሰገደ ሰገደ ደገሰ ይሄ ደግሞ በአጋጣሚ ከግራ ወደ ቀኝ ከቀኝ ወደ ግራ። እሺ ሌላ ቃል ረጠበ ረጠበ ጠረበ እነዚህ ሙሉ የቦታ ለውጥ ነው ያደረጉት ማለት ነው ሶስቱም ሆሄዎች። እሺ ቀጠለ ቀጠለ ልክ ቅድም ላይ እንዳየነው ቀጠለ የሚለው አሁን ባለ ሶስት ሆሄ ሆኖ ባለ ሶስት ቃላት ትርጉም ያለው ቃል መመስረትም የሚያስችለን ሆነ ማለት ነው። ቀጠለ ጠለቀ
ጠን ወደፊት አመጣን። ለን መሃል ላይ ዜን ቀ መጨረሻ ላይ አድርገን ጠለቀ። እሺ ቀ ባለችበት ፊት ለፊት ዜን ለንና ጠን ቦታ በመቀየር ቀለጠ። እሺ ቆረጠ ቆረጠ ጠቆረ። አሁን ቆ መሃል ላይ ገባች ማለት ነው። እንደገና ቆ ባለችበት ሆና ቆጠረ። ጠንና አረን ብቻ ቦታ በመቀየር እንደዚህ 3 ትርጉም ያለው ቃል እዚህም ጋር መመስረት ችለናል። ሌላ እልህ እልህ ባለችበት ነች። ዜን ህና ልን ቦታ በመቀየር እህል። እሺ መለመለ መለመለ ለመለመ። እንደዚህ ባለ አራትም ሲሆኑ ብዙ ጊዜ አሁን ባለ አራት ሆነው ሆሄዎቹ ተመሳሳይ ናቸው የሚደጋገሙ ማለት ነው። መና ለብቻ ናቸው፣ ነገር ግን ቦታ ተደጋግመው መለመለ ለመለመ። ይሄም ከቀኝ ወደ ግራ ከግራ ወደ ቀኝ ሄደናል ማለት ነው። እሺ በተመሳሳይ ፈረፈረ ፈረፈረ ረፈረፈ ረፈረፈ። እሺ ገመጠ ገጠመ። ገ ባለችበት ነች፣ ነገር ግን ጠንና ምን ቦታ ቀይረን ማለት ነው። ሌላ ደረሰ ሰደረ ሰደረ። ምንድነው ያደረግነው? ቦታ ቀይረናል። ሶስቱንም ሆሄዎች ለምሳሌ እዚህ ጋር መሀል ላይ ነበረች፣ እዚህ ጋር ስትመጣ መጨረሻ ላይ ሆነች። ደ ፊት ለፊት ነበረች፣ መሀል ላይ ሆናለች። ሰ መጨረሻ ነበረች፣ መጀመሪያ ላይ ሆናለች። እንደዚህ እያደረግን ቃላትን በቀላሉ መመስረት እንችላለን ማለት ነው። ዋናው ነገር ግን ይህን ሁሉ የምናደርገው ያው ሆሄያትን አገጣጥመን ቃላት እንዴት መመስረት እንደምንችል ለመለማመድ ነው ማለት ነው። ለዛሬ ያመጣሁላችሁ እነዚህ ናቸው። ገና ይቀጥላል ትምህርቱ። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። ቀጣይ በሌሎች ቃላት እስከምንገናኝ ድረስ ሰላም ሁኑልኝ።